በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ከእድሜያችን ይህን ቀን ቀድሶ ባርኮ ለሰጠን ለአጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። አትለይምና እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እግዚአብሔር ቢወድ እግዚአብሔር ቢፈቅድ የጻድቁን አባታችን አቡነ ገብረ መንፈስ ቅዱስ የእሳቸውን መልክ አደርሳለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ውድ የተወደዳችሁና የተከበራችሁ የቅዱሳን ዝክር ብዙ ጊዜ መልካቸውን ለብቻቸው አድርገህ አውጣል ላላችሁ እያዘጋጀው ማውጣት ጀምሬያለሁና ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ ያላደረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ ይህ የሚዘጋጅላችሁ ድምጽ በስራ ቦታ ደክማችሁ መጸለይ ባትችሉ ጉዞ በምታደርጉበት ጊዜ እየተረዳዳን እኔ እያነበብኩ እናንተ እየተባረካችሁበት የምትሄዱበት ጸሎት ስለሆነ ለምን እንድታደርሱልን በሥላሴ ስም እንጠይቃለን። ሰላም ለጽንሰትከ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስህና በወርሃ ታኅሳስ ለተወለድከው ልደትህ ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ሰላም ለተሐጽኖትከ የቤተ ክርስቲያን መብራት ፋና የሆንክ ገብረ መንፈስ ቅዱስ ሆይ የተመረጠች የክብርት እናትህና የእናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡር አባት ሆይ ጠንካራው የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወት ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና ሰላም ለዝክረ ስምከ ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምድ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃያሉ ክንድህ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝናን ስላተረፈው ስም አጠራርህ ኢትዮጵያ ታመሰግንሃለች፣ ግብፅም ትዘምርልሃለች። ሰላም ለስዕርተ ርእስከ ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለስለሰለሰ ስዕርተ ርእስህና በፈጠረ ክሳድህ ላይ ለሚገኘው ርእስህ ሰላም እላለሁ። ክቡር አባት ሆይ በትሩፋተ ገድል በዋጃሃት በመንግሥተ ሰማያት ክፍል በዚያ ከኔ ጋር ይሆን ስትል በጆሮዬም ንገረኝ። ሰላም ለገጽከ ዘያበርህ ምስባአቲ ገብረ መንፈስ ቅዱስ ሆይ
በምልአት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህ ሰላም እላለሁ። ክቡር አባት ሆይ ምጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት በሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ እቀበል ዘንድ ከትሩፋት ገድልህ የመብራት ዘይት አካፍለህ ስጠኝ። ሰላም ለቀራነብቲከ ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራነብቶችህ ሰላም እላለሁ። ለሥጋዊ ምድር መድረክ መብራት ለሆኗት ዐይኖችህም ሰላም እላለሁ። ክቡር አባት ሆይ የተከበሩ ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቦናዬ ሰሌዳ ላይ ጻፍ። አእምሮዬ ትክክል ያይደለ ነውና። ሰላም ለአእዛኒከ ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽፈት ለሚሰሙ አእዛኖችህ ሰላም እላለሁ። ክቡር አባት ሆይ ልዩ ልዩ ተአምራትን ከማድረግ ጋር መሐሪ እንደመሆን ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቦናህን ሰላምን ጨምርልኝ። ሰላም ለመላቲሂከ ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጮችህ ሰላም እላለሁ። ክቡር አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመውጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ሰላም ለአእናፊከ ገብረ መንፈስ ቅዱስ ሆይ የወርቅ የዕንቁ ይልቅ ንጹሕ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቅ ለሚያሻትቱ አእናፎችህ ሰላም እላለሁ። ክቡር አባት ሆይ አነዋወርህ ልዑላዊ ምጡቅ እንደመሆንህ መጠን የመብረቅን ሰረገላ በፊት ለፊት በማስቀደም የዛን የወላቂ ጋኔን ሰራዊት ጠላቶችን ተከታትለህ አጥፋቸው። ሰላም ለከናፍሬከ ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለመኖር ሕግን ለአቋቋሙ ከናፍርህና አፍህ ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይን አጠናቀህ የያዝክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎን ስታካሂድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግሥትህን ፈጽማ አደነቀች። ሰላም ለአስናኒከ ገብረ መንፈስ ቅዱስ ሆይ በኀጢአት መጠረስ ላልጠረሱ አስናኖችህ ሰላም እላለሁ። የምድራዊ መብልን አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና ክቡር አባት ሆይ ግርማህን አናብስት በሥልጣን ስር አውለ የምትገዛ ነህና አንተ ለምትወድ በደዌ ኀጢአት የምትሰቃይ ሰውነቴን ብልሁ ቀሲስ ሆይ መድኃኒቷን ፈልግላት።
ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ስልጣነ ቃልህ ሰላም እላለሁ። ክቡር አባት ሆይ መንግሥተ ሰማያት ላንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆን በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነህ ተገኝተሃልና። ሰላም ለእስትንፋስከ ገብረ መንፈስ ቅዱስ ሆይ ለሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ከወተት የሚጣፍጥ በመልአኩ ኃይል አዳኝ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስህ ሰላም እላለሁ። ክቡር አባት ሆይ የኢየሱስ ክርስቶስና የባሕሪ ሕይወቱ የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኀጢአት ንጹሕ ያደርገኝ ዘንድ ትንፋስህ ከእስትንፋሴ ጋር አንድነት ይፍጠሩ። ሰላም ለጉርኤከ ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለልክ ጉሮሮ ሰላም እላለሁ። ክቡር አባት ሆይ ረዳትነትም የታመነ ቃል ኪዳንም የተመለከቱ ሁሉ አባት ሆይ የቃል ኪዳንን አስራት አድርግልን እያሉ ይማልዳሉ። ሰላም ለክሳድከ ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ ያይደለ በአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድህ ሰላም እላለሁ። ክቡር አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነትን ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ልምላምነት ለወጠችው ትለውጠው። ሰላም ለመትከፍትከ ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስና ወይም የምንኩስና ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንህብ የጽድቅህ ሥራ በአዲስ የዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛቸዋል። ሰላም ለዘባንከ ገብረ መንፈስ ቅዱስ ሆይ መራቆትንና ቁርን ለመቋቋም በሳር አምሳል ጸጉር ላበቀለ ዘባንህ ሰላም እላለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገድክ ነህ እኮን። ስለዚህ አባታችን የአቡነ ዮሐንስ ሐጺር የፍቅርና የትሕትና ሥርዓት በአንተ ላይ ተፈጸመ። ሰላም ለእንግዳአከ ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከጽንዕ ጋር ትክክል ለሚሆን እግድ አስላም እላለሁ። ክቡር አባት ሆይ ከፍቶታት ኃጥው ተጋዳዮች አባቶች በከፍተኛ ደረጃ ላይ ትገኛለህ። በነፍስ ክንፍ በንፋስ ክንፍ ተጭነ ትበራለህና ደመናውን የጫማህ መረገጫ ነውና። ሰላም ለአእዳዊከ
ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕተ ቁርባንን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡር አባት ሆይ የተከበረው ወገን የተገኘ ቀሲስና የተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበልን ማን ባካፈለኝ። ሰላም ለመዛርኢከ ገብረ መንፈስ ቅዱስ ሆይ ፈጽመው ለማይለያዩና ለማይነጣጠሉ ኩርናህ ናም ዝራእትህ ሰላም እላለሁ። ክቡር አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህ። ሕንፃውን ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠ አሳድስልኝ። ሰላም እብል ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡር አባት ሆይ በጠዋት ገስግሰው ወደ አንተ ከመጡት ሠራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለመስራት አገልጋይ በአንተ ዘንድ ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታን አስቀድም። ሰላም ለአጻብዒከ ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችህና አጽፋሮች ሰላም እላለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፈቃድ ንብረቴን በብብትና ባጠፋ በአባት ሆይ አንተ በቸርነት ብዛት እኔን ጎስቋላውን ልጅህን ተቀበለኝ። ሰላም ለገቦከ ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለመው ጎንህ ሰላም እላለሁ። ክቡር አባት ሆይ ስሜ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተጽፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ሰላም ለከርስከ ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስትን ያይደለ ሰማያዊ ህብስትን ለተመገበ ከርስህ ሰላም እላለሁ። ክቡር አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቅሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃል ድህንጻቸው ሆነሃልና። ሰላም ለልብከ ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በእሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኘኝ የትሕትና ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለው ነውና። ሰላም ለኩርያቲከ ገብረ መንፈስ ቅዱስ ሆይ ከቀድሞው የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን ምድራዊ አዳራሻችን ሕንፃዋ ከፈረስ
መሰረቷም ከተነዋወጸ ከፈረሰ መሰረቷም ከተነዋወጸ ዘንድ በሰማያዊት ሀገር መሰረቷን አጽንተ ግብረ ሕንፃዋንም አሳመረ። ሰላም ለህሊናከ ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ህሊና ሰላም እላለሁ። ክቡር አባት ሆይ የባለ 10,000 መክሊት ወርቅ ባለቤት ትጉ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር ላይ የቀበረ በዚያ በሰነፍ አገልጋይ የተመሰልኩ እኔን አገልጋይን ጌታ በተሾምክ ቦታ ከኋላ አስከትለህኝ ተጓዝ። ሰላም ለአማውቲከ ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኝ ውሳጣዊ ሰውነት አማውትህ ሰላም እላለሁ። ክቡር አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና የአንተ ጤና መዓዛ በሚሸተትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ሰላም ለህንብርትከ ገብረ መንፈስ ቅዱስ ሆይ ከእግርህ እስከ ራስህ ባሉት ሕዋሳቶች በሚገኝ በሰሌዳ ከርስህ ላይ ለተቀመጠ ህንብርት ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያግኙ፣ የተራቡትም በእህል በረከት ይጥገቡ። ሰላም ለሐቄከ ገብረ መንፈስ ቅዱስ ሆይ ከመከራና ከሕመም ሀብል እንዲሁም ከግፍ የፀጉር ዝናር በስተቀር የቆዳ ዝናር ላልታጠቀው ገብ ሰላም እላለሁ። ክቡር አባት ሆይ አማልድህ ሰላምን የምትሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ሰላም ለአቆያጺከ ገብረ መንፈስ ቅዱስ ሆይ ለመቀደስ ሰውነት አምድ ለሆነው አቆያጽህና ስግደት የዘወትር ግብራቸው ለሆነ አብራኮችህ ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለ ተወደደው ልጇ ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቀው ሰዓተ ነፍሴን ሰውነቴን አድናት። ሰላም ለአጋሪከ ገብረ መንፈስ ቅዱስ ሆይ መምሪያ ጥበቧ የስንፍና የሆነ በዚች ዓለም ጎዳና ላልተጓዙ እግሮችህ ሰላም እላለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያዊ አንተ ነህ እኮን በአውራጃዋ ሁሉ ዜና ትሩፋት ተሰራጭቷልና እስከ ምድርም ዳርቻ ሁሉ ትምህርት ሃይማኖት ተዳርሷልና። ሰላም ለሰኮናከ ገብረ መንፈስ ቅዱስ ሆይ የአዳን ስኮና ያቆሰለ የእባብ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮል መርዝ ሊቀርበው ላልተቻለው ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ካለበት ከዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስ መስቀል ተሸክመ ከሀገር ወጣህ። ሰላም ለመከየድከ ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎት ሰረገላ ለተጫሙ ጫማዎችህ ሰላም እላለሁ። ክቡር አባት ሆይ እኔ የማርያም ታማኝ አገልጋዋ የጻፍኩትን ያነበብኩትን የምስጋና ደብዳቤ ያነቡልኝ ዘንድ የሰማያን መላእክት አስታውሰህ ንገረኝ።
ሰላም ለአጻብዕከ ገብረ መንፈስ ቅዱስ ሆይ ለእግር ጣቶችህና በግራ በቀኝ ለሚገኙ 10 አጽፋሮችህ ሰላም እላለሁ። ክቡር አባት ሆይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ሰላም ለቆምከ ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳይደርስ አባት ዘመደ ብርሃን እንደ መልአክ ቁመና ላስደነቀው አካለ ቁመና ሰላም እላለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቁሞ ሰማዕት ደሙን ጻድቅም ጾሙን የሚያስብበት ጊዜ በዚያ ከቂምና ከበቀል ሰዓት ሰውረኝ። ሰላም ለመልክዕከ ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅ ስነ መልክህ ሰላም እላለሁ። ቅባ መንፈስ ቅዱስን ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይን ትገዛለህና፣ ስለዚህ ነገር አንደበቴ የምስጋናን ይናገራል፣ በፍጹም ልቦናዬም ለአንተ እገዛለሁ። ሰላም ለጸአተ ነፍስከ ገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምፅ ከማይሰማበት የሕመም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም እላለሁ። ክቡር አባት ሆይ የገዳማን መነኮሳት አለቃቸው እንደመሆን በብርሃናት ጸዳል የተሸለሙ መላእክት ሙሽራው አንተን ይቀበሉ ዘንድ ከላይ ከሰማይ ይውረዱ። ሰላም ለበድነ ሥጋከ ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለሁ። ክቡር አባት ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀመው። ሰላም ለግንዘተ ሥጋከ ገብረ መንፈስ ቅዱስ ሆይ ክቡር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። መጽሐፈ ገድልህ ግን ስለ ሁኔታው አይገለጽም። ክቡር አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት ይመሰለኛል። ዳሩ ግን እሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ሰላም ለመቃብሪከ ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አዳራሿ ላልታወቀና ለማንም ላልተገለጸ መካነ መቃብር ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድ ነው የሚሉም አሉ። ገብረ መንፈስ ቅዱስ ሆይ ምስጋናም የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ የሚቻለኝን ጀምሬ ከፍጻሜ አድርሻለሁና ክቡር አባት ሆይ የተሰወሩ ወይም የተገደፈ ቃላቶች ቢኖር ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያው ሁሉ በሁሉ ሙሉ የሆነ መልካም ነው እንጂ በለኝ። አባታችን የገብረ መንፈስ ቅዱስ ረድኤት በረከት በእኔ በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነት ሆነን ቅዱስ የሆነውን ገናና የሆነውን የእግዚአብሔርን ስም አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ።
የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ክቡራን ተመልካቾቻችን በአገር ውስጥ በአገር ውጭም ያላችሁ ሁላችሁ ይህንን ቻናል ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ከፍ እንድታረጉልን በምትወዱት በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ሁላችሁንም መልእክት አስተላልፋለሁ። እግዚአብሔር ይስጥልን። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልድያ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ክብሩ ይስፋ እግዚአብሔር የተመሰገነ ይሁን። ወደዚህ ግሩፕ እግዚአብሔር አምላክ መርቶኝ ወደዚህ ግሩፕ ስላቀላቀለኝ ክብርና ምስጋና ለእሱ ይሁን። ወንድማችን መምህራችን አባታችን እግዚአብሔር አምላክ ጸጋውን ከነ ልጆችን ከነ ቤተሰቦችን በረከቱን ያብዛልን። እኔ ያው ወደዚህ ወደ ስንክሳር ወደ ማህበረ ቅዱሳን ግሩፕ መግባት የጀመርኩት ትንሽ ቢያንስ ወደ 8 ወር ሆኖኛል። 8 ወር ምናምን ሆኖኛል። እግዚአብሔር ይመስገን በጣም ብዙ ለውጥ ነው ያገኘሁት። በጣም ብዙ ነገር ነው የተጠቀምኩበት። ማንም እንትን ብሎልኝ አይደለም፣ ግን በእግዚአብሔር ኃይል ነው ወደዚህ ግሩፕ ውስጥ የገባሁት እና መጀመሪያ ብዙ እንትን ነበረኝ ማለት ብዙ መጀመሪያ ያለሁበት ቤት ብዙ ስቃይ ነበረብኝ። እግዚአብሔር ይመስገን አሁን ያለሁበት ቤት ግን ጥሩ ላይ ነው ያለሁት። ምክንያቱም ስለትም አለኝ። እኔ ከዚህ በፊት እህቴ በጣም መጠጥ ምናምን እየጠጣች በቃ ክፉ ነገር ውስጥ እየገባች መጥፎ ነገር እየገባች እንትን በየሜዳው በአደባባይ ሁሉ ነበረ የምትወድቀው እና ደግሞ የኪዳነ ምሕረት ጽዋ ትቀምስ ነበረ በፊት። ግን ኪዳነ ምሕረት ጽዋውን ትታ ወደዚህ ዓለም መጥፎ ነገር ውስጥ ገብታ ነበረ። አሁን ግን ክብርና ምስጋና ለእሷ ለእናቴ ለቅድስተ ቅዱሳን ለእመቤቴ ለወላዲተ አምላክ ለድንግል ማርያም ምስጋና ይግባት። ኪዳነ ምሕረት አሁን መልሳት ከእናቷ ወጥታ ነበረ። አሁን እናቷ ጋርም ሆና በቃ ልቧ ተመልሶ ደህና ነኝ ተስተካክያለሁኝ። አሁን ኪዳነ ምሕረት ሙሉ በሙሉ እንድታስተካክለኝ ጸልይልኝ ብላኛለች። አሁን ይህንን ብቻ ነበር መስማት ምፈልግ የነበረው። እሷም ደህና ነኝ እናቴ ጋር ነኝ ብላ ተለውጫለሁ ብለን መስማት ነበር የፈለኩኝ። ግን እግዚአብሔር ይመስገን አሁን እሷም ተለውጣ እናቷ ጋር ነው ያለችው እና ስሜንሽ ኪዳነ ምሕረት መሄድ እፈልጋለሁ እናቴን ብላኛለች። ወስደና ተሰብስበን እናቴንም እሷንም አንድ ላይ እንደምንሄድ ለደጇ እንድታበቃለን በክርስቶስ ጸልዩልን፣ ጸሎት አድርጉልን። ወለተ ጻድቅ ወለተ ማርያም እያላችሁ ጸሎት አድርጉልን። ሰላማችሁ ብዝት ይበልልን። ጸጋና በረከት ጸጋውን ያብዛላችሁ። አመሰግናለሁ። እንደ እግዚአብሔር በበጎ ፍቃድ የቅዱስ ጴጥሮስን ገድሉን አነባለሁ። ሁላችሁም የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ፕሮግራም ላይክ፣ ሼር በማድረግ ምዕመናኑን ታሳትፉ ዘንድ በቅዱሳን ሐዋርያት፣ በቅዱሳን ጻድቃን፣ በቅዱሳን ሰማዕታት፣ በቅዱሳን ደናግል መነኮሳት ስም እለምናችኋለሁ፣ እጠይቃችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሚነበብ የሐዋርያትና ከ72ቱ ደቀ መዛሙርት ወገን የሚሆን የሌሎች ንጹሐን ደቀ መዛሙርት የሥራቸውን በየሀገሩ ሁሉ በእነሱ ላይ የተደረገውንና ከእነርሱም ተለይተው ያረፉበትን መታሰቢያቸውን የሚነግረን ገድለ ሐዋርያትን አነባለሁ። ልዩ በሆነ በሦስትነት ስም የሕያው እግዚአብሔር ቃሉ የሚሆን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት የሚሆን የደቀ መዛሙርቱን ሥራ
የተሰበሰቡበትን መጻሕፍቶች ይችናት። 12ቱ ሐዋርያት በዓለም ሁሉ የማስተማራቸው በአሕዛብና በየሀገሩ ዳር ሁሉ የመመላለሳቸው ዜናም ደግሞ ይህ ነው። ትምህርታቸውም በቅድስት ሥላሴ ማመን ነው። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። እግዚአብሔር አንድ ነው። ከሦስቱ ቅዱስ አንድ ቅዱስ ለአዳምና ለዘሩ እመቤት ከቅድስት ድንግል ማርያም ሰው ሆነ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስም በክቡር መስቀሉ ኃይል አጋንንትን በማውጣት ሙታን በማስነሳት በሽተኞችን ከበሽታቸው ሁሉ በመፈወስ ተአምራትንና መንክራትን አደረጉ። በመንፈስ ቅዱስ አጋዥነት ያደረጉት ተአምራትን ልቦናን ብሩህ ያደርጋል። ለኃያላን ነገሥታትም ምላሽ ይሰጡ ነበረ። አሕዛብንም ይታገሱ ነበረ። ብዙ መከራም ደረሰባቸው። ቀዳማዊ ወደሚሆን ወደ እግዚአብሔር ልጅም ወደ ጌታችን ኢየሱስ ክርስቶስ እስከሚመልሷቸው ድረስ አሕዛብን በጽኑ ታገሱ። ዕረፍታቸውን ምስክርነታቸው በየሀገሩና በጽኑዓን ነገሥታት እጅ ነበረ። በምን ጊዜና በምን ዘመን በመቼ ወር እንደሆነ ይናገራሉ። ጸሎታቸው በረከታቸው የእመቤታችን ማርያም የቅዱሳን ማኅበር ጸሎት ከኔ ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በምስጋና በጌታችን በኢየሱስ ክርስቶስ አጋዥነት የተመረጠ የደቀ መዝሙሩና የሐዋርያት አለቃ የብፁዕ የሚሆን የቅዱስ ጴጥሮስን ዜና እና በሮሜ ላሉ አሕዛብ ያስተማረውን ትምህርት መጽሐፍን ማንበብን እናስቀድማለን። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ለዘላለሙ ይኑር አሜን። ቅዱስ ጴጥሮስ ያደረገው ገድልም። ከዚህ በኋላ መምህሬ ጴጥሮስ በዚህ ማኅተም ላይ ንጽሕት የሆነች የብርሃን እናት ማኅተም ምስጢራትን ጨመረ። ዳግመኛም ጳውሎስ የአለቃዬን የመምህሬን የጴጥሮስንና ትእዛዝ የሚተላለፈውን ከሰማይ መላእክት ወገንም ቢሆን እኔ አወግዛለሁ አለ። ዳግመኛም የተመረጠ ጳውሎስ እኔም ወንድሞቼ ደቀ መዝሙርቱም ሁሉ እንዲህ እንላለን። በዚህ መጽሐፍ በጽሑፍም ቢሆን በሃይማኖት የተጠራጠረ ሰው ቢኖር ይህ ከእግዚአብሔር አይደለም፣ ለተመረጠ ለጴጥሮስ አልሰጠውም የሚል በሰማይ በምድርም የተወገዘ የተረገመ ደግሞ ይሁን። ዳግመኛም ወንጌላዊ ሉቃስ እርሱ ቃል እንደሆነ ተናገረ ያለ ደቀ መዝሙርቱ ሁሉ እነርሱም ጢሞቴዎስና ቲቶ ናቸው። በማኅተማቸውም ላይም ደግሞ ማኅተምን ጨመሩ። የእነዚህ መጽሐፍ ቁጥርም መምህሬ ጴጥሮስ በቀለሚንጦስ የገለጠልኝ በውስጣቸው ምስጢራትን፣ ሕግን፣ ትእዛዛትን የያዙ 8 መጽሐፍት ናቸው። እነዚህ መጽሐፍት የተሰጡትም ለመምህሬ ጴጥሮስ ነው፣ ለእኔም ሰጠኝ። እኔም በእርሱ ትእዛዝ ጻፍኳቸው። ስለ ሕይወት ብዬ መጠራት በሮም ዕቃ ቤትም ደግሞ አስቀመጥኳቸው። በዕብራውያን ትምህርት ላይም ደግሞ እነሱ የገለጠልንን ጨመርኩት። ለነገሥታት ደግሞ አስባስያኖስና ጥጥጦስ ደግሞ ሰበሰቡት። ዳግመኛ ጳውሎስ ለደቀ መዛሙርቱ ለብሩታኦስ ዮናስዮስ የገለጠላቸው ምስጢራት እነዚህ ናቸው። ዳግመኛም ጌታችን ኢየሱስ ክርስቶስ የብርሃንን እናት እመቤታችን የገለጠላት ወዳጄ ዮሐንስ የገለጠላቸው ምስጢራት እነዚህ ናቸው። ከ8ቱ መጽሐፍት የመጀመሪያው የብርሃን እናት የእመቤታችን የትውልዷና የዘመዶቿ ነገድ የተጻፈበት መጽሐፍ ነው። የምድር ነገሥታት እንክርዳዶች እነዚህ ያልተጠመቁት ናቸው። የነገሥታት ቁጥር፣ የዓለም ፍጻሜ ዜና፣ የሚመጣውን ዓለም ሁኔታ፣ የሰማያዊት ኢየሩሳሌም አምሳል የተጻፈበት ነው። የተመለከተ ጴጥሮስ ያየውን ስለ እርሷ የሰማውን እውነታውን በአንደበቱ ነገረኝ። ይህን ሁሉ ምስጢር ከነገረኝ በኋላም ደግሞ ደቀ መዛሙርቱ የእግዚአብሔር ጸጋ ወደ ሰማይ ለየባት። ታላቅና ልዩ ወደ ሆነች
ወደ እግዚአብሔር ሀገር ተሰበሰቡ። መንፈስ ቅዱስ እስከ ዕለተ ተንሣኤ አይለያትም። ይህች የዕለታት ሁሉ ራስ ዕለት እሁድ ናት። በዚያም መምህሬ ጴጥሮስ በመጽሐፍ ሃይማኖቱ አደራ ባለ ጊዜ ዮሐንስ ወንጌልን አስተማረ፣ በማኅተሙም ደግሞ አተመው። በሮሜ የሚኖሩ ደቀ መዛሙርቱም እርሱ እንዳደረገ ደግሞ አደረገላቸው። ከዚህ በኋላ ደግሞ ከደቀ መዛሙርቱ በውስጣቸው ሃይማኖታቸው የጻፈባቸውን መጽሐፍትን መጡ። መምህሬ ጴጥሮስ አነበባቸው። በቀናች ሃይማኖት አንድ የሆኑትን ደግሞ የቀኑትን ፍጹማን የሆኑ አገኘ። ፊደሎች ደግሞ አይጨምሩም አይቀንሱም፣ መንፈስ ቅዱስ በላያቸው ወርዷልና። ሁሉም በአንድነት በቀናች ሃይማኖት አደረጋቸው። የተለየ ሃይማኖትም አይደለም። የሃይማኖታቸው መጽሐፍትን የምስጢራትን መጽሐፍ ጻፈ። የመምህሬ የጴጥሮስን ማኅተም የማኅተሙም ደግሞ ራስ አደረጉት። ከዚህ በኋላም ደግሞ የብርሃን እናት የእመቤታችን ማኅተም የዚህ በኋላ የሐዋርያ የጴጥሮስና ማኅተም አደረጉ። እርሱ የመጽሐፍ ሁሉ ዓይን ነውና ቃሉ በእግዚአብሔር ዘንድ የታመነ የወዳጁ የዮሐንስ ማኅተም የብርሃን እናት በሆነች በድንግል እመቤታችን ላይ ነው። የማኅተሞቹ ሁሉ ፍጻሜው የኃጢአተኛው የእኔ የቀውስጦስ ማኅተም ነው። ለዚህ ከሚገቡ ከተሾሙ ንጹሐን ሊቃነ ጳጳሳት በስተቀርም ከእነዚህ ምስጢራት በሚጨምረው ሁሉ ግዘትን ደግሞ ጨመርኩ። እኔ ቀለሚንጦስ እንዲህ እላለሁ፣ ዓለም ይማር ዘንድ መምህሬ ጴጥሮስን እግዚአብሔር እንደፈጠረው አምናለሁ። ዳግመኛም አብ የልጁን ምስጢራትን እንደገለጠለት አምናለሁ። ከደቀ መዛሙርቱ ሁሉ ይልቅ ለእርሱ ብቻ እንዳስረዳውም አምናለሁ። በፍርድ ቀንም በሰው ሁሉ ላይ ደግሞ ፈራጅ ይሆን ዘንድ የመፍረድን ስልጣን ደግሞ ከእግዚአብሔር ይሰጠዋል። ሃይማኖትን፣ ትእዛዝን የሚተላለፍ በክህነት ማማለጃ የሚቀበሉ ወዮላቸው። ኃጢአታቸው እንደ ጠንቋይ እንደ ሲሞን ይሆናል። መምህሬ ጴጥሮስ እንደተናገረው እኔ ቀውስጦስ የምስጢራቱን መጽሐፍት ያስቀመጥኩበትን ይህን ታቦት የኪዳን ታቦት አልሁት። ጌታዬ አምላኬ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ባጠበ ጊዜ በታጠበበት ልብስ መጽሐፍትን ሁሉ ጠቀለልኳቸው። ከመቃብሩ በነበረች መገነዝም ደግሞ ሸፈንኳቸው። እኔና ብዙ ደቀ መዛሙርት በዕለተ ስቅለት ጌታችን የለበሰውን ያልተሰራ ስፌትም ደግሞ የሌለበትን ጭፍሮቹም ዕጣ የተጣጣሉበትን ልብስ በዚህ አደረግን። አይሁድ ጌታችን ያቃደዷትን አክሊል ያለበሷትን ቀይ ግምጃ መራራ ሐሞትን የነበረበትን ጌታችን የተወጋበትን ጦር በእንጨት ላይ ደግሞ ያሰሩበትን ገመድ ራሱን የመቱበትን ዘንግና እነዚህን ሁሉ የምስጢራት መጽሐፍትን ባስቀመጠበት የኪዳን ታቦት ውስጥ ደግሞ አስቀመጥናቸው። እነዚህም ጌታችን ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ ይጠበቃሉ። ከእነዚህም በራሴ ፍቃድ ምንም አላደረኩም፣ በመምህሬ በጴጥሮስ ፍቃድ አደረኩት እንጂ። እርሱ እነዚህን የተከበሩ ነዋያት በቅድስት ሀገር በሮም አኖራቸው ዘንድ እግዚአብሔር እንዳዘዘኝ ደግሞ ነግሮኛልና። ጠላት አይሰለጥንባትምና በውስጧ ክፉ አይገባባትምና የሕዝቡ ሃይማኖት የቀናች ሃይማኖት ናትና። በዚች ደቀ መዛሙርት በተሰበሰቡ ጊዜ ክርስቲያን የሆነ ሁሉ ሃይማኖትን እንደ ሮም ሰዎች ሃይማኖት ይሁን፣ ከእግዚአብሔር የራቀ ይሆናልና ከእኔ ጋርም ደግሞ አንድነት የለውም። መምህሬ ጴጥሮስ ይህችን አገር ጌታችን የመላእክት ከተማ እንደሚያደርጋት አስረዳኝ። በእሷ ምስጋና ይከናወንባታልና ያልተጠመቀም ወደ እርሷ ደግሞ አይገቡም። እርሷ የቅዱሳን መኖሪያ ትሆናለች፣ የንጹሐን አበውም ደግሞ የሥጋቸው ማረፊያ ናትና ቁጣና ሰይፍም አይሰለጥንባትም። እርሱም ደግሞ ሰዎች ሁሉ እንዳይወዷት ያደርጋቸዋል። ወደ እርሷም ደግሞ አይሄዱም። የሚፈልጓትም ያድኗታል፣ አይቃወሟትም። ቀለሚንጦስ ስለ ቀሩት ምስጢራት ቅዱስ ጴጥሮስ እንደጠየቀው ጌታችን ኢየሱስ ክርስቶስ ከአዘዘው የቀሩትን ቀኖና ሕግና ሥርዓት ገለጠለት። መለኮታዊ ከሆኑት ትምህርቶች ገለጠለት። ስለ እርሱ ከመምህሬ ጴጥሮስ በሰማው ጊዜ ደግሞ በእኔ ዘንድ ደግሞ ተግባራቸው ጨምሯል። የአብርሃምና የይስሐቅን የያዕቆብን ሥጋ ታሪክ ያስረዳኝ ዘንድ
ለመንኩት። የተመረጠ ሙሴ ከእግዚአብሔር እጅ ስለተቀበለው ታቦት ሕግ ስለመሰበራቸውም ዜናም ጠየቅኩት። መምህሬ ጴጥሮስ ልጄ ሆይ ተረዳ። አንድ ሴት በኋለኛው ዘመን በሕዝብ ክርስቲያኑ ላይ ትነግሳለች። በተቀደሰች በሮም ሀገር የአባቶች ምእመናን አጽም ታፈሳለች። በዕቃ ቤት ያሉትን ሁሉ ትፈልጋለች፣ በሮምም ትሰበስባቸዋለች አለኝ። ዳግመኛም ልጄ ሆይ ከብርሃን እናት ከእመቤታችን ማርያም በነሳው ሥጋ ጌታችን ኢየሱስ ክርስቶስ የጠጣውን ጽዋ እጠጣ ዘንድ እንዳለኝ እነግርሃለሁ። ጌታዬ እንደተሰቀለም እሰቀላለሁ፣ እጆቼንና እግሮቼንም ይቸነክሩኛል። ልጄ ሆይ ጌታችን አገልጋዮቹን መንጋዎቹን እጠብቅ ዘንድ እንዳዘዘኝ አንተ ታውቃለህ። በንጽሕና እመራቸው ዘንድ እኔም እነሆ ለአንተ እሰጣቸዋለሁ፣ እኔም ወደ መንገድ እሄዳለሁና አለው። ሐዋርያው ጳውሎስ በሰይፍ ይገሉት ወዳጄ ዮሐንስን ጌታችን ዳግመኛም ከመምጣቱ በፊት ሞትን ይቀምሳል። ጌታ አምላኬ ይህንንስ አስረድተኸኛል። የዮሐንስን ሥጋ ሊቀብር የሚችል ማንም የለም፣ እርሱ የእግዚአብሔር ምስጢራት የሚያስተምር ነውና። ለእኔ እንደተሰጠኝ የመንግሥተ ሰማያት ቁልፍ ሳይቀር ለእርሱ ተሰጥቶታልና። ዳግመኛም በሕያዋንና በሙታን ይፈርዳ ዘንድ በሚመጣበት ዕለት ይሰበስባቸዋል፣ ለእያንዳንዱም እንደ ሥራው ደግሞ ይከፍለዋል። ልጄ ሆይ እኔ የመንግሥተ ሰማያት በር ጠባቂ እንደሆንኩ እወቅ። ስለ ሁሉም ደግሞ ምእመናን እማለድ ዘንድ ተሰጠኝ። በደላቸውን አስወግድ ዘንድ ይገባኛል። ከፍጥረት ወገን ከእኔ በቀር ለዚህ የመረጠው የለም። ዓለም ከተፈጠረ ጀምሮ ለ12 ሐዋርያት ለእኛ እንደተሰጠው ለነቢይ ለአገልጋይና ለገዥም ቢሆን እግዚአብሔር ከመረጣቸው ለአንዱስ እንኳን አልተሰጠም። እኛ ሁላችንም የመለኮቱን ክብር አይተናል፣ በእጃችንም ብዙ ተአምራትን አደረግን። ከዚህ በኋላም በልቦናቸው ተረዳን፣ ያለመጠራጠርም አመንበት። ይህ ተአምርም ከእኛ ብቻ በስተቀር ለሌላ ደግሞ አልተሰጠም፣ እኛ እግዚአብሔር አውቀነዋልና። ልጄ ቀለሚንጦስ ሆይ እውነት እልሃለሁ ወልድ የተባለ ጌታችን ኢየሱስ ክርስቶስ መንፈስ ቅዱስንም በኪሩቤል ዙፋን ከአብ ጋር ተቀምጦ እንዳየሁት እነግርሃለሁ። ከድንግል ማርያም ሰው የሆነ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እንደሆነ እኔ እውነተኛ ምስክር ነኝ። እርሱም መለኮታዊ ክብርን በደብረ ታቦር ገለጠልኝ። በቀኙ በያዘኝ ጊዜም ይህንን አየሁት። በውሃ መካከልም በሚመላለስበት ጊዜ ተመለከትኩት። እርሱም በጸናች ኃይሉ ከስጥመት አዳነኝ። ታላላቅ ተአምራትን ተመለከትኩ። ከተአምራቶቹ እስከ ዓመት ስናገር ቆየው፣ ባልተቻለኝም ነበር። ሁሉም በፈጽም ዓለም ባልቻለው ነበር። ለእርሱም እስከ ዘላለም ድረስ አሜን ይሁን። የቅዱስ ጴጥሮስ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ለሀገራችንም ሰላሙን ፍቅሩን ጌታችን ሰላሙን ፍቅሩን አንድነቱን ይሰጠን ዘንድ የቅዱሳን በረከት ያሳደረብን ዘንድ የእሱ በጎ ፈቃድ ይሆን ዘንድ በአንድነቱ ነን። አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናቸዋለን። ከዚህ በመቀጠል ደግሞ የሐዋርያው የቅዱስ ጳውሎስን ገድል አነባለሁ። ለማንበብ እግዚአብሔር ለእኔ ስልጣን ይስጠኝ።
አናኗሩ ጥንት በሌለው አገዛዙም ፍጻሜ በሌለው ለአኳኋኑም ምክንያት በሌለው ለዘመኑ ቁጥርም ልክ መጠን በሌለው በእግዚአብሔር አብ ስም ከእርሱ በተወለደ ዓለም ሳይፈጠር በነበረ ዓለምንም አሳልፎ ከእርሱ ጋር በሚኖር መለኮቱ ከሥጋው ሥጋውም ከመለኮቱ ሳይለይ ከድንግል ማርያም ሥጋን በተዋሃደ በእግዚአብሔር ወልድ ስም ሳይዘገይ ከአብ በሰረጸና በአናኗርም በማይለወጥ በእግዚአብሔር መንፈስ ቅዱስ ስም በእሪና አንድ አምላክ ነው። በአካል ሦስት በአገዛዝም አንድ ነው። የቅዱስ እግዚአብሔር ረድኤት አጋዥ በማድረግ በአንደበቱ ትምህርት ቤተ ክርስቲያንን የሚያጣፍጥ አንደበተ ርቱዕ የሆነ እንቅስቃሴውም ያማረ የአሕዛብ ሐዋርያ ንስሐ ይገቡ ዘንድ የሚጠራቸው የቅዱስ ጳውሎስን ገድል ማንበብ ጀምራለሁ። ቅዱስ ጳውሎስን በመታሰር በመገረፍ በጉዞ ዘወትር በባህር መከራ በመቀበል የጌታችን የኢየሱስ ክርስቶስ አገልጋይ ነው። በሥጋውም ዘወትር መከራን ይቀበላል። ቅዱስ ጳውሎስ በትምህርቱ ምንጭነት ምእመናን የሚጠጡት የጥበብ ውሃ ነው። ልዩ በሆነ በልቦና እውቀትም ጥበበኞችን ያደርጋቸዋል። መንፈስ ቅዱስም የተመላ ነው። የቤተ ክርስቲያን ማኅተምም በእጁ ነው። መዓዛው እንደ ኮላ ያያይዛል። ቅዱስ ጳውሎስ የሕግና የሥርዓት መምህር ነው። ምእመናን ያጽናናቸዋል፣ በትምህርቱም ደስ ይላቸዋል። ጸሎትና በረከቱ ከኔም ከናንተም ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ጳውሎስና ፊልጶስ ሲጸልዩ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በመካከላቸው ጎልማሳ አምሳል ተመስሎ ቆመ። የተመረጣችሁ በጎች ሆይ ሰላም ለእናንተ ይሁን አላቸው። ያን ጊዜም ሐዋርያው በግንባራቸው ሰገዱ። የመድኃኒታችን ጫማም እጅ ነሱ። አስነስቶም አፋቸውን ሳማቸው። ወንድሞቼ ሆይ በዚህ አገር ብዙ ስቃይ ይደርስባችኋልና አትፍሩ። ነገር ግን ብዙ የሚያሰቃያችሁ ጊዜ ብዙ ተአምራትን ይደረጋሉ። ብዙዎችም በእናንተ ስልጣን ያምናሉ። ለሞትም አሳልፈው ይሰጧችኋል፣ ይሰቅሏችኋል። ብዙ ጊዜ በሥጋችሁ ላይ ደግሞ እሳትን ያነዱባችኋል። ነገር ግን አትፍሩ፣ እኔ ከእናንተ ጋር እኖራለሁና አጸናችኋለሁ። ብዙ ተአምራትን መንክራትንም አደርጋለሁ። በእናንተ ስልጣን የእነዚህ ሀገር ሰዎች ሁሉ እስከሚያምኑብኝ ድረስ በፊታችሁ ይቆማል። ያሰቃያችሁ ዘንድም ፊት ለፊት ይጥሏችኋል። ነገር ግን እኔ አሳፍረዋለሁ፣ ኃይሉንም አጠፋዋለሁ። አስሬም ከእግራችሁ በታች ደግሞ እጥለዋለሁ። ኀፍረቱን፣ ስቃዩን፣ ድካሙንም መዋረዱንም ለሁሉ እገልጣለሁ። ወዳጆች ሆይ ጽኑ፣ ከእናንተም መከራውን ሁሉ አርቃለሁ። እስከ መጨረሻው ሕቅታ ድረስም ደግሞ ከእናንተ ጋር እሆናለሁ። እነሆ እኔ የሚያገኛችሁን ሁሉ አስቀድሜ እነግራችኋለሁ። እነሆ እኔ እጄን እዘረጋለሁ፣ መከራው እንዳይሰማችሁ ሥጋችሁን እፈውሳለሁ። ጠላቶቻችሁም እገድላለሁ፣ የሚጠላችሁንም ደግሞ አጠፋለሁ። ለአገልግሎታችሁም ረዳት እልካለሁ አላቸው። መድኃኒታችን ይህን ተናገራቸውና ባረካቸው፣ ሰላምንም ሰጣቸው፣ ወደ ሰማይ ማረገ። ከዚህ በኋላ ከሀገሩ ሁሉ ሹሞችሊዎች ጋር ተነሳ። በሜዶኑ ንጉሥ ልጅ የተመሰለው ሰይጣንም የኃጢአት ሁሉ መልእክተኛ ነበረ። በመመካትም ካወጣቸው ከሰራዊት ጋር በዚያ ሀገር ነበረ። ከእነሱ ጋራም ደግሞ ብዙ ወታደሮች፣ ባለሟሎች፣ የሀገሩም ሁሉ ሰዎች ነበሩ። ዲያብሎስም ወደ ኋላ አለ፣ ወደ ኋላም ተመለሰ። ከሐዋርያት ቃል የተነሳ ፈርቶ ከእነሱ ጋር ደግሞ አልሄደም። ቴዎዳስ ግን በአለቆች በመኳንንት በመሳፍንት ፊት ይሄድ ነበረ። የመቶ አለቆች ይከተሏቸው ነበረ። በዚህ የተሰበሰቡ የሀገሩ ሰዎች ሁሉ ከቴዎዳስ ጋር ሄዱ። ቴዎዳስ ግን ይጮህና ያለቅስ ነበረ፣ በራሱም ትቢያ ይነሰንስ ነበረ። ከቤቱ በደረሰ ጊዜ ባለሟሎቹን እሳት ያነዱ ዘንድ አዘዘ። የሻለቃው እስከሚጮህ ድረስ ባለሟሎቹ ያነዱት ነበረ።
ከእንግዲህስ ተነስ፣ ሰውነትን ትንሽ አሳርፋት፣ በእነሱ ላይም ደግሞ እንደሚገባቸው እናደርጋለን። ተነስ፣ ከለቅሶም ጥቂት ተጽናና። ከሚከተሉን ሰዎች ሁሉ የምንሰውርበትን መንገድ ሁሉ እስከምናገኝ ድረስ በእነዚህ በሁለቱ ሰዎች የሚሆነውን እንመልከት። ጌታችን ከእነሱ ጋር ነውና ፈጽሞ ከዚህ የሚበልጥ ከእርሱ ብዙ ነገር እንዳደረጉ ያውቃልና። ያን ጊዜ ልቅሶውን ተወ፣ ጥቂትም ታገሰ። ቁልፍ ይዞም በሩን ከፈተ። ያን ጊዜም የእግዚአብሔር መንፈስ ቅዱስ ጳውሎስን ፊልጶስን ነጠቃቸው፣ ከፍርዱ አደባባይም አደረሳቸው። ዲያብሎስንም በሁለቱ መላእክት አምሳል ተቀምጦ አገኙት። የሕዝቡም ሽማግሌዎች ቆመው ነበረ። ያን ጊዜ ሰይጣን እንደሆነ አወቁት። ሰይጣንን በተመለከታቸው ጊዜ ፈራ። በሩን ከፍተው ከመጀመሪያው በር እስከ መጨረሻው የአዳራሽ በር ገቡ። ከሀገሩ አለቆችና ከእነሱ ጋር ከመጡ ከመኳንንት በስተቀር ማንም ይገባ ዘንድ አልፈቀዱም። ሐዋርያትን በተመለከቱ ጊዜ ግን የኮበለለው በንጉሥ ልጅ የተመሰለው ዲያብሎስም ፈጥኖ ወደ ቴዎድሮስ ቤት ገባ። ከአለቆቹ ጋራም ወደ አዳራሹ ገቡ። በገቡ ጊዜ የቴዎዳስን ሚስት ሙታ ወድቃ አገኟት። ልጁ ቴዎድሮስንም እንዲሁ የሆነውን በተመለከቱ ጊዜ ሁሉም ጮኹ፣ አለቀሱ፣ ልብሳቸውን ቀደዱ፣ በራሳቸው ትቢያ ደግሞ ነሰነሱ። በዚህ በኋላ ደግሞ ገብተው ሐዋርያትን በነበሩበት ቤት አላገኟቸውም። መብራት አብርተው የአዳራሹን ውስጥ ዞሩት፣ ነገር ግን አላገኟቸውም። ቴዎዳስም ደግሞ ልቦናውን እንዳጣ እብድ ሆኖ ነበረ። አለቆችም ከእነሱ ጋር ያለ ሰይጣንን አሉት፣ ጌታችን ንጉሥ ሆይ አባት አላክህም። ስለ እነዚህ ሁሉ ሁለቱ ሰዎች ጠንቋይ እንደሆኑም በእውነት ዛሬ ተረድተናል። እነርሱ ለማግኘት ወደዚህ ቦታ እንመጣለን፣ እስከሚያውቁ ድረስ ፈጽመን እናገኛቸው ዘንድ አልተውንም። በቅዱሳኑ ጳውሎስና በፊልጶስ ምክንያት እርስ በርሳቸው ሲነጋገሩም የት ሄዱ? ከእነሱ የተነሳ ምንስ ሆኑ? ከሆኑም እነሆም ደግሞ አንድ ሰው እየጮኸ መጣ። ወደ ቴዎዳስ ቤት ልትፈልጓቸው የሄዳችሁባቸው ሁለት ፈላስፋ ሰዎች አሉ፣ እነሱም በፍርዱ አደባባይ ተቀምጠዋል አለ። በሰሙ ጊዜ አድናቆታቸው በዛ፣ ፈጥነው ወደ ፍርዱ አደባባይ ተመለሱ። ቴዎድሮስም እየጮኸ እያለቀሰና በራሱ ትቢያ እየነሰነሰ በፊታቸው ይሄድ ነበረ። ዳግመኛም በአየሩ ትቢያ ይበተን ነበረ። በሀገሪቱም ታላቅ መረበሽ ሆነ። ቅዱሳኑ ወደ አደባባይ በደረሱ ጊዜ ጳውሎስና ፊልጶስ አገኟቸው። ቴዎዳስም ደግሞ በተመለከታቸው ጊዜ እርኩሳን መናፍስት የተነሳ ልቦናው እንደ አጣ እብድ ሆነ። ካገኘው ሐዘን ብዛት የተነሳም ሆዱን ሰንጥቆ የውስጥ ዕቃውን ደግሞ ሊያፈስ ፈለገ። አለቆቹም መለሱት፣ እንዲህ አሉት፣ ከእንግዲስ በቦታው ተቀመጥ፣ ይህ ሐዘንም ከአንተ አስወግድ፣ ትንሽም ታገስ፣ ሰውነትንም ጸጥ አድርጋት። እኛም ልቦናህን የሚሻውን በእነሱ ላይ እናደርግባቸዋለን። ሊቃውንቱም በብረት እጃቸውን እግራቸውን ደግሞ ያስሯቸው ዘንድ አዘዘ። ዳግመኛም በአንገታቸው ሰንሰለት ያደርጉባቸው ዘንድ አዘዘ። ዳግመኛም የእጁ ምስል ከመሃል እጅና ከብረት ደግሞ ጣቶች ጋር አዘጋጁ። ከእነሱም ለእያንዳንዳቸው እስከ ክንዳቸው ድረስ በእጃቸው ላይ ደግሞ የብረት እጅ ደግሞ ጨመሩ። ከእጃቸው ጋራም ቸነከሯቸው። ዳግመኛም የአንገታቸው የሚደርስ የብረት ትከሻ ሰሩ። በፊቱም በኋላውም ደግሞ ቸነከሯቸው። ዳግመኛም ሰውነታቸው የሚሸፍን የብረት ልብድ ደግሞ አዘጋጁ። ምንም እንዳይታይም ደግሞ ሰውነታቸውን ይሸፍን ነበረ። በብረት ሰሌዳ ላይም ደግሞ ጎኖቻቸውን ቸነከሯቸው። ዳግመኛም የብረት ጫማ አዘጋጁ። ከእግር ተረከዛቸው እስከ ጭናቸው ድረስ በብረት ችንካር ቸነከሯቸው። ዳግመኛም ጨለማ የሆነ መጋረጃ አዘጋጁ። ፊታቸው ጋረዱ። ከአካላቸው ብረት ደግሞ ያልሸፈነው ምንም እንዳይቀርም ደግሞ ይተጉ ነበረ። ዳግመኛም ሊቃውንቱን ምትሃት የሚያደርጉ ጠቢባንን አዋቂዎች አመጡ።
በጥበባቸው የምታደርጉትን አስተውሉ። በእነዚህ በሁለቱ ጠንቋይ ሰዎች ምን እናደርግ? ይህ ከባድ ክፉ አድርገዋል። በክፉ አሟሟት ልንገድላቸው እንሻለን። እናንተም ከእኛ ዘንድ ደግሞ ጥሩ ፍርድን ደግሞ ታላቅ ክብርን ደግሞ ታገኛላችሁ አላቸው። ጥንቁልናን ደግሞ የሚያደርጉ ጥበበኞችም መለሱላቸው እንዲህ አሏቸው። አለቆችም የእርሳስ ዕቃ፣ ታላቅ የብረት ጋን፣ 7 የሰሊጥ ዘይት እንዲያመጡ አዘዙ። በውስጡ ስብ ደግሞ የአደሮ ማር፣ የላም ቅቤ፣ የብዙ የተለያዩ እንስሳትን የሚያቀጣጥሉ ቅመማት ከዲንና ከባሩድ ጋር ደግሞ ዝፍት ከቀልፎኒያም 7 ልጥር እንዲጨምሩ አዘዙ አሏቸው። ዳግመኛም የዝግባት እንጨት ቁልቁል የተባለ ደግሞ እግርና ብዙ እንጨቶችን አመጡላቸው። አለቆቹ ምትሃት የሚያደርጉ ደግሞ ጠቢባን አዘዙ። የጠንቋዮችን ሁሉ እንደሚያቀርቡላቸው የበሰለ ልዩ ልዩ መድኃኒት ደግሞ እንዲያመጡላቸው አዘዙ። በታላቅ ጋንም አቀለጧቸው። የቅዱሳኑ የጳውሎስና የፊልጶስ ሰውነት ባለበት ስጋቸው እስከሚላጠቅ ድረስ በብረቱ ደግሞ ሰሌዳም ላይም ደግሞ ጨመሩ። ዳግመኛ ከእግራቸው እስከ ራሳቸው ከፍ እስከሚል ድረስ ያቀልጡት ያንን የአደሮ ማር ሐዋርያው ባሉበት በብረቶቹ ላይ ደግሞ በኩል አፈሰሱት። ወዲያና ወዲህ ይፈስ ዘንድ ገደል ቆፈሩ። በውስጡም ደግሞ ያቆሟቸው በእነሱ ላይም ደግሞ አፈሰሱት። ስለዚህም እስከ ራሳቸው ድረስ ከፍ አለ። ከዚህ በኋላ ከገድሉ አውጡት። ጥበበኞችም ተሸከሟቸው። ግዙፍና ቁመቱ ከምድር እስከ ጫፍ ድረስ 5 ክንድ የሚሆን የምሰሶን እንጨትም ደግሞ አቆሟቸው። ከውጭውም ደግሞ በዲን የተቀባ ነበረ። በእነዚህ እንጨት በታላላቅ ችንካሮች እግሮቻቸውን ቸነከሩ። በሀገሪቱ መንታ መንገድ ደግሞ ባለው ተክል ቦታ በርም ደግሞ አቆማቸው። የእንጨት ክምርም አስቀመጡ። ሐዋርያትን ጠሯቸው። እነዚህ ጳውሎስና ፊልጶስ ናቸው። ዳግመኛም ቅዱሳን ጳውሎስና ፊልጶስ ባሉበት አደባባይ የእንጨት ክምር የወይን ሐረግንም ከፍሬው ጋር ጨመሩ። ጴጥሮስን አገልጋዮች እንዲህ አሏቸው፣ በእሳት ሳያቃጥሏችሁ ያዩአቸው ዘንድ ሕዝብ ሁሉ እንዲሰበሰቡ ለሀገሪቱ ሁሉ አዋጅ ነጋሪ ተላከ። ያን ጊዜ አለቆች ሰዎች ይቆሙ ዘንድ አዘዘ። ዳግመኛም በታላቋ ሀገር በሮም ወንዱም ሴቱም ታላቁም ታናሹም የዚህ ሀገር ሰዎች ሁሉ ወደዚህ አገር ይመጡ የእነዚህንም ሁለቱን ፈላስፎች መሰቀል ታዩ ዘንድ በሀገሪቱ መንታ መንገድ መካከል ወዳለች ወደ አትክልት ቦታ ኑ በማለት እንነግራቸዋለን እያሉ ደግሞ በመጮህ ዞሩ። ጠንቋዮች ሆነዋልና በሀገሩም በእነዚህ ምክንያት ግድያ ሆኗል አሉ። ሕዝቡ በዚያም ደግሞ አገር የአዋጅ ነጋሪው ድምፅን በሰሙ ጊዜ ሁሉም ተሰበሰበው። ሐዋርያትን ደግሞ በአንድ ጥበብ ፍልስፍና የሚማሩ ሕፃናት ወዳሉበት ደርሰውም ደግሞ ሐዋርያትን ጳውሎስና ፊልጶስን ከበቧቸው። ቁጥራቸው 12 ሕፃናት ናቸው። እነሱም ያለቅሱ ፊታቸውን ይመቱ ነበረ። ጌታችን ሆይ ይህ መከራ ስላገኘን ወየሉን አሉ። ማንም ያላየው ያገኛችሁ እንዴት ነው? ሰውም በአንድነት አይነት ፍርድን አልወደቀም። ሕዝቡ በተሰበሰቡ ጊዜ የሀገሩ ሽማግሌዎች በሐዋርያት ላይ ደግሞ እሳት ያነደዱ ዘንድ አዘዙ። ፍሬ ባልያዘው የወይን ቦታ ደግሞ እሳቱን ባነደዱ ጊዜ ቅዱሳን ሐዋርያት ጳውሎስና ፊልጶስ ባሉበት በእንጨቱ ክምር ላይ ደግሞ እሳቱ ፈጽሞ ነደደ። ከባረዱ፣ ከዝፍቱ፣ ከዲኑ፣ ከቁልቋሉ፣ ከአደሮ ማሩና ከሌሎችም ቅመማት የተነሳ የእሳቱ ነበልባል ከሰውነታቸው ከፍ አለ። ሁለንተናው ደግሞ እንደሚሆን ድረስ ከፍ አለ። የሀገሩ ሰዎች የታሰሩ እነዚህ 2 ወንዶችም ወዮላቸው እያሉ አሰምተው ተናገሩ። ሐዋርያት ግን ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ማለዱ። ለአንተ ምስጋና ይሁን፣ ከአንተ አስታርቀን፣ አገልጋዮችንም ቸል አትበለን። ከአባት በቀር ለልጆች ደግሞ የሚራራ ማን ነው? ኃይላችን አንተ ነህ፣ መጠጊያችን፣ በችግራችንም ጊዜ ረዳታችን አንተ ነህ አሉ። የሀገሩ ሰዎች አለቆችም በድንጋይ ይወግሯቸው ዘንድ ፈለጉ።
የሐዋርያት ትምህርት ጸሎት ወደ እግዚአብሔር ነውና የሀገሩን ሰዎች ሁሉ ልቦና አራርቷልና። ከአለቆች አንዱ መለሰ፣ ጥቂት ታገሱ፣ የተደረገውን እነግራቸዋለን አላቸው። የሀገሩ ጸሐፊም ደግሞ ሕዝቡም ተናገራቸው። በቦታቸው ለጥቂት ሰዓት በትዕግስት እንዲቆዩም አዘዛቸው። ሁከቱ ጸጥ ባለ ጊዜ አለቆች ወደ ቴዎዳስ ቤት ላኩ። ሚስቱና ልጆቹን ቴዎድሮስንም አመጡ። በሜዶን ንጉሥ ልጅ የተመለሰለው ሰይጣን ባለበት ሙተው ነበርና አለቆችም ለገዳዮች አታልቅሱ፣ ነገር ግን በግፍ የተገደሉትን አልቅሱ አሏቸው። ሕዝቡ የቴዎዳስን ሚስትና ልጁን ቴዎድሮስን ደግሞ ወድቀው ሙተው በተመለከቱ ጊዜ ድንጋይ አንስተው ሐዋርያትን ወገሯቸው። ሰይጣንም በመካከላቸው ቆሞ በእግዚአብሔር ሐዋርያት ላይ ልቦናቸውን አስጨከነው። ከነዚህ ቅዱሳን ጳውሎስና ፊልጶስ ናቸው። የቴዎድሮስ ሚስትና ልጁም ሙተው ወድቀው ነበረ። የሀገሩ ሰዎች ይመለከቷቸው ነበረ። አለቆች ግን ደግሞ እንደ ሐዋርያት እንደ ጳውሎስና ፊልጶስ ይጸልዩ ነበረ። የቆሙት ባለሟሎችም ከሐዋርያት ሰውነት እሳቱን ያስወግድ ዘንድ ነገሯቸው። ጴጥሮስም ወደ እነርሱ ቀረበ፣ ትጥቁንም ደግሞ መዘዘ። በሐዋርያት ሰውነት የዞረው በሰሌዳ ያለውን የተቸነከሩበትን ፈታው። በፊታቸውም ደግሞ ጊዜም እጆቹም ደግሞ ተልጦ ነበረ፣ ከሰሌዳው ጋራም ተጣብቆ ቀረ። ከሐዋርያት ሰውነት ደሙ ወደ መሬት ተንጠፈጠፈ። የሀገሩ ሽማግሌዎች እናንተ ክፉና አመፀኛ የምትሆኑ ጠንቋዮች ሆይ በሰውነታችሁ ከአመጣባችሁ ስቃይ ገና በሕይወት ናችሁን አሏቸው። ቅዱሳኑ ጳውሎስና ፊልጶስ መለሱ እንዲህም አሉ፣ እኛ እናንተ እንደምታስቡት ጠንቋዮች አይደለንም፣ እኛ የሰይጣንን ጥንቁልና እንሽራለን እንጂ አሏቸው። ዳግመኛም ለሁለተኛ ጊዜ ሰውነታቸው ላይ ደግሞ እሳት እንዲያነዱባቸው አዘዘ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ ተገለጠላቸው። የእሳቱን ነበልባልም ደግሞ ከእነሱ አጠፋላቸው። የቅዱሳኑ የቅዱስ ጴጥሮስ የቅዱስ ጳውሎስና የቅዱስ ፊልጶስ በረከት በእኔ በእናንተ በሁላችን ላይ ይደር ዛሬም ዘወትርም አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ የእሱ በጎ ፈቃድ ይሆን ዘንድ በአንድነት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ነሽ፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደዱ ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰረን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ይህንን ቪዲዮ ሼር፣ ላይክ፣ ኮሜንት በማድረግ ለምእመን ታደርሱልን ዘንድ በቅዱሳኑ ስም እንለምናችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድል አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህች መጽሐፍ በክብር በፍጹም ምስጋናና በማህሌትና ካህናት፣ ዲያቆናት፣ ሕዝብና አሕዛብ፣ ሴቶች፣ ወንዶች፣ ሽማግሌዎችና ሕፃናት ድባብ ቢኖር በድባብ ሆኖ ባይኖር የቀጭን ልብስ ደግሞ ሰቀላዎችን ድንኳኖችን ሰርተው ተሰብስበው ያንበቧት። ሁሉም ይህን ደስታና አለይታ በህሊና ንቃት በንቃተ ህሊና ባለመወላወል በፍቅር ወዲያና ወዲህ ደግሞ ባለማመንታት ይስሙት። በአባታችን አቡነ ገብረ መንፈስ ቅዱስ አማላጅነት ላመነ ይህ የሕይወትን የበቁአኤት የድነትን መጽሐፍ ነውና እግዚአብሔር ከአባታችን ከአቡነ ገብረ መንፈስ ቅዱስ በረከት ለሁላችን የክርስቲያን ወገኖች ሁሉ ያድነን ለዘላለሙ አሜን። አባታችን ለአባ ዮሐንስ የአንድ ኃጢአተኛ ቄስን በደልን ደግሞ እንደነገሩት አንድ ቀንም የመንፈስ ቅዱስን ነገር ሲናገሩ አባታችን ለገዳማዊ ቄስ እገሌን ተመልከት አለው። የቅዱስ ቁርባን ሥርዓትን ለመፈጸም ገብቶ የእግዚአብሔር መልአክ ከቤተ መቅደስ ውጭ ከሰቀላው ምሰሶ ጋር ደግሞ ሥርዓተ ቁርባንን ደግሞ እስከሚፈጽም ድረስ የሚነካው ሆኖ ስለተገኘ የፍጥኝ ደግሞ አስረውት ደግሞ ነበረ። አባ ዮሐንስ
የአባታችን የገብረ መንፈስ ቅዱስን ትምህርት በሰማ ጊዜ ፈርቶ ተንቀጠቀጠ። በቤተ መቅደስ ያሰሩት የዚህ ሰው በደሉ ምንድነው አለው። አባታችን ገብረ መንፈስ ቅዱስም በደሉ ለምን ትመረምራለህ አለው። ዳግመኛም ሥርዓተ ቁርባን ከፈጸመ በኋላ እንደሚፈታ ከቤተ መቅደስም ወጥቶ ከሰው ጋር እንደሚኖር ነገረው። ገዳማዊ ዮሐንስ ለአባታችን ለመግባት የሚያስችላቸው ሥራ ደግሞ ሁሉ ካህናት እንደዚህ ገዳማዊ ዮሐንስ ለአባታችን ለመግባት በማያስችላቸው ሥራ ሁሉ ካህናት እንደዚህ ይታሰራሉና አለ። አባታችን ገብረ መንፈስ ቅዱስም ንጹሕ ሳይሆንና ሃይማኖት ሳይኖረው ቅዱስ ሥጋውን ሊዳስስ ለደፈረ ሰው በእግዚአብሔር አድሎ ወይም ደግሞ ማዳላት አለን አለው። ምናልባት ቢገባም እንደዚህ መላእክት ቅዳሴ እስኪፈጸም ድረስ ከምሰሶ ጋር ደግሞ የኋሊት ያስሩታል። ሊቀድስ የሚገባም ወይም የሚቻለው ይገባል አለው። መንፈስ ቅዱስ ከመሰዊያ አይርቅም አለው። የአባታችን የገብረ መንፈስ ቅዱስ ነገር በሰማ ጊዜ አባ ዮሐንስ የአባታችን ነገር ደግሞ እውነት መሆኑን ደግሞ ለመረዳት በዚህ ቤተ ክርስቲያን ደግሞ ለመቀደስ የገባ ማን ነው? ይቺ ሳምንትስ ተራው የማን ነው ሲል ደግሞ መልእክተኞችን ላከ። ሁሉም በአንድ ድምፅ ቄስ ገሌ ሥርዓተ ቁርባን ፈጽሟል አሉት። ያ መልእክተኛም ዳግመኛ ቄሱን መረመረው። ቄሱም የሆነውን ሁሉ ነገረው። ያ መልእክተኛ የቄሱን ነገር ሰምቶ ወደ አባ ዮሐንስ ሄደና ነገረው። ሰምቶም እጅግ አደነቀ። የአባታችን ገብረ መንፈስ ቅዱስ ነገሩ እውነት ሆኗልና ቦታውም ቅርብ አልነበረም። አባታችን በመንፈስ ቅዱስ በመንፈሳዊ ራእይ ደግሞ ድብቅ ኃጢአቱን ያውቅበት ቄስ ካለበት ቦታ የራቀ ነው እንጂ። ይህን ደግሞ የሚያስፈራ የሚያንቀጠቅጥ ነገር ንጹሐን ባልሆኑ ካህናት ዕዳ እንዳለባቸው ያየው በሕይወቱ በምድር ላይ ሳለ ነውና። አንደኛ ቆሮንቶስ 11 ካህኑ በአንደበቱ ቅዱስ ሥጋውን ክቡር ደሙን ለቅዱሳን ይገባል ይላል። ራሱ መንፈስ ቅዱስን ሳይቀበል እንዴት ሌላውን ይቀድሳል? ጌታችን ስለ ሐዋርያቱ እነርሱ በእውነት የተቀደሱ የሆኑ ዘንድ ስለ እነሱ እኔ ራሴን ደግሞ እቀድሳለሁ እንዳለ ሐዋርያት ለራሳቸው መንፈስ ቅዱስ ከእርሱ ሳይቀበሉ እንዴት እግዚአብሔርን ይቀድሳሉ? የዚህ ቃል ትርጉም እኔ ራሴን እቀድሳለሁ የክርስቶስን ሥጋውን ደሙን በሚሆን በቁርባኑ ህብስትና በወይኑ እንደዚሁ ደግሞ ይተረጉማል። ካህኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሥጋና ደም ደግሞ ያደርገው በሚልበት ጊዜ እውነት ነው። ካህኑ እንዳዘዘ ይሆናል። ቅዱስ ጴጥሮስ በመልእክቱ አሁን የጠራችሁ ቅዱስ እንደሆነ እናንተም በሥጋችሁ ሁሉ ቅዱሳን ሁሉ ሁኑ፣ እኔ ቅዱስ ነኝ፣ ቅዱሳን ሁኑ የሚል ጽሑፍ አለና ለእያንዳንዱ በየሥራው ፊት ሳያንስ በእውነት የሚፈርድ አብን የምትጠሩት ከሆነ በሕይወታችሁ ዘመን ሁሉ እየፈራችሁ በእምነታችሁ ጸንታችሁ ኑሩ። ካህን ሆይ የሚያቃጥል እሳት መለኮትን በእጅ ትዳስስ ዘንድ ለአንተ ለምን ተገባ? ራስህን ከኃጢአት ሳታነጻ የመለኮት ፍላጻ እንዴት መያዝ ቻልክ? ሰው በራት ወይም ደግሞ በምግብ ጊዜ ሳይታጠብ እጁን በወጨት ደግሞ ማስገባት ያስቀድማልን? ምግቡ በተፈጸመ ጊዜ መታጠቡን ያስከትላልን? የረከሰና የሚያጸይፍ ራሱን ያላነጻ ይህ ሰው ምን ይሉታል? እርሱ እንደ ከልብ ይሆናል፣ በእርያም ይመስሉታል እንጂ። እናንተ ካህናቶች አስቀድማችሁ ራሳችሁን አንጹ፣ ከዚህ በኋላ ሥጋ መለኮትን ወደ መሥዋዕት ተመለሱ። ጌታ በወንጌል እንደተናገረ እናንተ ግብዝ አስቀድመ ከዓይንህ ምሰሶ አውጣ፣ ከዚህ በኋላ ደግሞ ባልንጀራህን ወይን ያለውን ጉድፍ ደግሞ በወንድም ያለውን ጉድፍ ለማውጣት ትችላለህ አለው። እጅና እግርን ደግሞ ፊትህን በውጭ ያለ ሥጋዊ ውሃ ደግሞ የሚያነጻው ነውርና እድፍ ማንጻት ብቻ አይጠቅምም፣ ውስጣዊ ሕሊናን ከኃጢአት ሁሉ ማንጻት ይበልጣል እንጂ። ጥራጊውን ደግሞ ከውስጡ እንደሚጠርጉለትና ያማረውንም ንጣፍ ደግሞ እንደሚያነጥፉለት እንደ ንጉሥ ቤት ንጉሡ በገባ ጊዜ ደግሞ ይደሰታል።
ከእርሱ ጋር ያሉትንም በክብር እንደርሱ ሆነው ደስ ይላቸዋል። እንዲህ እናንተ ካህናቶች በአካሄዳችሁ ሁሉ የተዘጋጃችሁ ሁኑ፣ አስተዋዮች ሁኑ። ነቢይ እንደተናገረ እግዚአብሔር እንዳይቆጣ ጥበብን ያዟት፣ ከእውነት መንገድ እንዳትጠፉ። የተናገረው እውነት ነው። ካህን ሆይ ጥበብን አጽንተህ ያዝ፣ ጌታ በአንተ ላይ እንዳይቆጣብህ። የነደደ እሳት እያየህ ያለ ጥበብ እጅህን ወደ እርሱ አታስገባ፣ እንዳያቃጥልህ። ሴት ከመዝያት ጋር ምድጃ እንደምትሰራ በውስጡም ደግሞ እሳትን ታነዳለች፣ በጉጠት መያዣም ትቆሰቁሰዋለች። ህብስቱንም ጋግራ አከንባሎ ደግሞ ትከድነዋለች። በበሰለ ጊዜ ታዋጠዋለች፣ የሚገባውን ሰጠዋለች፣ የጣፈጠም ይሆናል። ሽታውን ወይም ደግሞ መዓዛው ከሩቅ ያውዳል፣ በጥበብ ሰርተዋለችና። እንዲሁ እናንተ ጥበብን ተማሩ፣ የመለኮት እሳትን ትዳስሱ ዘንድ እንደ ምድራዊ እሳት አይምሰላችሁ፣ የሚያቃጥል እሳት ነው እንጂ። ወንድሜ ሆይ እወቅ፣ ተረዳ፣ ፈጣሪ በአንተ ላይ እንዳይቆጣ ከነድንኳኖቻቸው እንደወጠቻቸው እንደ ዳታንና እንደ አቤሮን ደፍራችሁ አትንኩ። የቃሬን ልጆች ከምስሩ ድንኳን የወጣች እሳት ደግሞ አቃጠለቻቸው፣ በመቃጠላቸውም ጥናዎቻቸውም ተቀደሱ። ካህን ሆይ አስተውሉ፣ የሚያቃጥል እሳትን እንዳትዳስሱ። ከእናንተ አስቀድሞ ሌዋውያን እንደበላችሁ እንዳይበላችሁ። ዳግመኛም ራሳችሁን ስታነጹ የመለኮት እሳትን እንዳትዳስሱ በድፍረት ያገኛቸው መቅሰፍትን አስተውሉ። አምላካችን የሚያቃጥል እሳት ነውና እግዚአብሔርን የምትረሱ ሁላችሁ ይህንን ደግሞ አስታውሉ። ከእውነት ጎዳና የሚጠፋ ሐሰተኞች፣ ነፍስ ገዳዮች፣ ሌቦች፣ ባልንጀራቸው ላይ ደግሞ በደልን የሚያደርጉ፣ በሕይወት ሳሉ ንስሐን የማያውቁ ሴሰኞች፣ ስራቸው እንደዚህ የሆኑ ሁሉም አይቅረቡ፣ ፍዳ እንዳያገኛቸው። በእጁ ቅዱስ ሥጋውን እንዳይዳስስ ጣቶቹንም ደግሞ ወደ ክብር ደግሞ እንዳይነካ። ካህኑ ሲያስሩት አባታችን ገብረ መንፈስ ቅዱስ እንደተመለከተ ደግ ካህን የክህነትን ተግባር በንጽህና ያቀረበ ነው። የመቅሰፍት ብድራት ወይም ፍዳም ለካህናቱ ብቻ የሚሆን አይደለም፣ የክርስቶስ ሥጋና ደም ለሚቀበል ነፍስና ሥጋውንም ላላነጻ ሁሉ ነው እንጂ። ሐዋርያው ቅዱስ ጳውሎስ እንደተናገረ አሁንም ሳይገባው ይህንን ኅብስት የበላ ይህንን ጽዋ የጠጣ ስለ ጌታችን ሥጋ ይፈረድበታል። ስለዚህ ሰው ራሱን መርምሮ ሰውነቱን ከኃጢአት አንጽቶ ከዚህ ኅብስት ይብላ፣ ከዚህም ጽዋ ይጠጣ። ሳይገባው ይህን ኅብስት የበላ ይህን ጽዋ የጠጣ ፍርዱንና መቅሰፍቱን ለራሱ ይበላልና። የጌታ ሥጋ መሆኑን ደግሞ ካላወቀ ሰውነቱ ንጹሕ ካልሆነ ቁርባንን መቀበል ለማንጻት አልተሰራም ወይም ለመቀደስ ለመክበር ነው እንጂ። በድፍረት የተቀበለው ሰው ግን አይቀደስም፣ አይከበርም። ከወንጌል ምሳሌ ፈልግ ታገኛለህ። ስለ አስያዘው ስለ ይሁዳ ለደቀ መዛሙርቱም ከእናንተ አንዱ ያስይዘኛል አላቸው። እርስ በርሳቸው ደግሞ መምህር እኔ ነኝ ተባባሉ። እርሱም እኔ ቁራሽ አጣቅሼ የምሰጠው እርሱ ያስይዘኛል አላቸው። ከዚህ በኋላ በከበሩ እጆቹ የፈተተው ነገር ግን የይሁዳ ልብ ንጹሕ አልነበረም። የጌታን ኢየሱስ ክርስቶስ ደቀ መዝሙር የሚያነጻ ቁርባንን በመቀበሉ እንዳልጠቀመው እንዲሁ ለብስጩ ሰው ቅዱስ ቁርባንን በካህን እጅ መቀበል አይጠቅመውም። ጌታችን ለአባታችን ለገብረ መንፈስ ቅዱስ የታላቅ ምስጢር ሥርዓትን እንደዚህ አድርጎ ደግሞ አሳየው። የማይገባው ሰው እንዳይዳስሰውና እንዳይቀበለው ራሱን በንስሐ ማንጻት አስቀድም ብድራቱን ያገኛልና። የተመሰገነ አባታችን ገብረ መንፈስ ቅዱስ እንደተናገረ ኃጢአት ሰርቶ በደሉን ለካህን የተናዘዘ ሰው ቢኖር ያን ጊዜ እንዳልበደለ ሰው ንጹሕ ይሆናልና። መንፈስ ቅዱስ ባደረበት በዚህ ሰው ንጽሕናን ገንዘብ አድርጎ ወደ እርሷ ደግሞ በመጣ ጊዜ ቤተ ክርስቲያን በሙሽራዋ ክርስቲያን እንደምትደርስ ደግሞ ከእርሷ ደግሞ ትደሰታለች። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከት
በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር ለዘላለም። እንዲህም ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን ስምን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር ይበለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያሰሪን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ስንክሳር ዘወርኀ ሰኔ 5 የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊ አባት ያዕቆብ አረፈ። ይህ ቅዱስ ከምእመናን ዋልንጦስ ዘመን በኋላ የታላቁ ቁስጥንጥኖስ ልጅ በሆነ በታናሹ ቁስጥንጥኖስ ዘመንና በከሃዲው ሉሊያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ በተገደለ በኋላ በእርሱ ፈንታ ወንድሙ ነገሰ። እርሱም አርዮሳዊ ነበረ። የጣዖት ቤቶቻቸውን እንዲከፈቱ ሃይማኖታቸው የቀናውን የምእመናንን አብያተ ክርስቲያናትንም እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምእመናንን በግድጃ እስቲገቡ ድረስ እንዲህ አደረጉ። ይህም የንጉሥ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባ ያዕቆብ ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቁስጥንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶቹን ሄዶ ለመዋጋት ሲወጣ ንጉሱን አገኘው። ይህ አባት ያዕቆብ በፊቱ ቆሞ ንጉሥ ሆይ በጠላቶች ላይ እግዚአብሔር ይረዳ ዘንድ ምእመናንን እንዲጸልዩልህ አብያተ ክርስቲያናትንም ክፈትላቸው ብዬ እለምንሃለሁ። ይህን ካላደረክ ግን እግዚአብሔር ይጥልሃል፣ ከጠላቶችህም ሸሽተ በእሳት ቃጠሎ ትሞታለህ አለው። ንጉሱም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከሚመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብ አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነው አለው። ያን ጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉሱም ከሰራዊቱ ጋር ወደ ጦርነት ሄደ። በረከሰች ጸሎታቸው አርዮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶች አንጻር ጣለው። እነርሱም ጠላቶቹ እየተከተሉት ሸሽቶ ከአንዲት አጸደ ውስጥ ገባ። በዚያም በረከሰች ሃይማኖቱ ከማያምኑ ወገኖች ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቁስጥንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምእመናን ተናገሩ። የዚህ ጽድቅ አባት ያዕቆብ ትንቢቱ ተፈጸመ። ከእስር ቤትም በክብር አወጡት። ምእመናንን ከሃዲያን በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎች የአባቶቻችን ሐዋርያትን ወደ ሆነች ቅን ሃይማኖት ተመለሱ። በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህ በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሃይማኖትን አክሊል እስከ ተቀበለ ድረስ እንደ ቀድሞ በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የተመረጠ ተጋዳይ ታጋይ አባ ብሶ አረፈ። የዚህ ቅዱስ አባቶቹ ክብር ይግባውና ጌታ ኢየሱስ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግሆስጦስ ነው። እርሱም ከአንጾኪያ የዕቃው ገዥ ነበረ። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህ እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበረ። ከሌሊቶቹም በአንዲቱ ለታግህስጦስ ብርሃን የለበሰ ሰው ተገልጦለት
እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎት በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱ ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናል። ብዙ ስቃይና መከራም ተቀብሎ የሰማዕትነትን አክሊል ይቀናጃል። ከእንቅልፍ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖች በኋላ ጸንሳ ይህንን ቅዱስ ሚያዝያ 1 ቀን ወለደችው። ዕውቀቱ ጥበብና ፈሪሃ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነ ጊዜ ወደ አኬሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ተአምራትን እያደረገ ኖረ። ከዚህ በኋላ 27 ዓመት በሆነው ጊዜ የስዒድ መኮንን ወዳለበት ወደ ቃውም ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበረ። ያን ጊዜ ክፉዎች ሰዎች ወደ መኮንን መጥተው ለቃልህ የማይታዘዙና ለአማልክት መስገድንም እምቢ የሚሉ 2 ዲያቆናት አሉ ብለው እኒህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜ እንዲያቀርቧቸው አዘዘና አቀርበው በፊቱ አቆሟቸው። ስለ ስራቸው መረመራቸው። ክርስቲያን እንደሆኑም ከቃላቸውም ሰምቶ እንዲያስሯቸው አዘዘ። ከ3 ወር በኋላ የእግዚአብሔር መልአክ ተገልጦላቸው እኔ የምስራች የምናገር ገብርኤል ረዳችሁና እነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስለ አጠራራችሁና መታሰቢያችሁን ለዘላለም ይኑር ዘንድ አለውና አላቸው። አንተም ወዳጄ ብእሶይ ታላቅ ተጋድሎ አንተን ይጠብቃል። ወደ እስክንድሪያ ከተማ ሊሰዱ አላቸው። ከዚህ ወደ አንጾኪያ ወስደው በዚያ የምስክርነትን ገድል ይፈጽማል። ከዚህ በኋላ መኮንን ከወህኒ ቤት አውጥቶ ለጣዖት እንዲሰግዱ አስገደዳቸው። እምቢ ባለው ጊዜ ከበላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቋቸውም ወታደሮችን አዘዘ። በዚያም ጊዜ የመላእክት አለቃ ቅዱስ ገብርኤል ወረደ፣ ግንዱን ሰብሮ ቅዱስ ብእሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሷቸው። ዳግመኛም እንዲህ አዘዘ፣ ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹና እግሮቹን እንዲሁም በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንዲህም ሆኖ 10 ቀን ኖረ። ከዚህ በኋላ አውጥቶ በፊቱ አቆሞ ለአማልክቶች ስገዳለው እምቢ ባለው ጊዜ ደሙ እንደ ውሃ እስቲፈስ ከባላ ግንድ ላይ አውጥተው አጥብቀው እንዲጨምቁት 2ኛ አዘዘ። እንዲህም በእርሱ ላይ አድርገው በወህኒ ቤት አሰሩት። የእግዚአብሔር መልአክ ገብርኤል ደግሞ ተገለጠለትና አይዞ መልካም ገድልህን እስከምትፈጽም እኔ ከአንተ ጋር እኖራለሁና አትፍራለው። ከዚህ በኋላ ወደ እስክንድሪያ ወደ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ስራው ሁሉ መረመረውና ሕዋሳቱ ተቆራርጦ እስቲወድቅ ድረስ ይደበድቡት ዘንድ አዘዘ። 2ኛም ዘይትን አፍልተው በጆሮው በአፉና በደረቱ ላይ እንዲያፈሱ ጎኖቹንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞ በእሳት የጋሉ የብረት ችንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው። 2ኛም የእጆቹንና የእግሮቹን ስሮች ሕዋሳቱን ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜ የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰ። ከዚህ በኋላ አንጾኪያ ከተማ አደረሱትና እነሱም ዲዮቅልጥያኖስን አቀረቡት። እርሱም በእሳት በአፈሉት በወይን ሙጫ ድፍ በማቃጠል አሰቃየው። ከዚህ የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ድንጋይ በሰንሰለት አስረው ወደ ባህር አንከባለው ግማሽ ስጋውን እንዲያሰጥሙት ግማሹን ግን እንዲያሰጥሙ አዘዘ። እነርሱም በባህር ዳር ታላቅ ምሰሶ ተከለ። በዚያም እንዳዘዛቸው አድርገው አስረው ተውት። በዚያ ስቃይም ከቀኑ እስከ 7 ሰዓት ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈትቶ አወጣው፣ እንደ ቀድሞ ጤነኛ አደረገው። ንጉሱም አይቶ አደነቀ። ሰያፍ
ሲያፍያዊንም ፈጥኖ አንገቱንም እንዲቆርጥ አዘዘ። ያን ጊዜ አንገቱን ቆርጦ በባህር ዳር ከምድር ላይ ጣለው። ስጋውን አንስቶ ከቁርበት በተሰራ ጋን ውስጥ ጨመረው። ስጋውንም ከእርሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም በ20 ቀን እስክንድሪያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎች በሰሙ ጊዜ መጡ። ተሸክሞ በቦሃ አገር ካለው ቤት ውስጥ አስገብተው ከወንድሙ ጴጥሮስ ጋር ተቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ ለዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበረ። ዮሐንስንም ታስሮ ሳለ ያገለግለው ነበረ። ዮሐንስ ገድሉን በፈጸመ ጊዜ ስጋውን ገነዘ። በድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየሁ ሁኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ስጋ እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን ከእኔ ጋር መኖርን ከፈለክ ፈጥነ ወደ መኮንን ሂደ፣ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለ። ይህን ሰምቶ የዮሐንስን ስጋውን ቀበረ። ከዚህም በኋላ ወደ መኮንን ሄደ። ክብር ይግባውና በጌታ በኢየሱስ ክርስቶስ እየታመነ የረከሱ ጣዖታትን ሰደበ። መኮንኑም ጽኑ ስቃይን አሰቃየው። ከዚህ በኋላ ራሱን በሰይፍ ቆረጠ። የምስክርነትን አክሊል ተቀበለ። በረከቱም ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ደግሞ የመርቆሬዎስና የመቃርስ የይስሐቅና የእብሎን የረፍታቸው መታሰቢያ ነው። የአብላሪዎስም ምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በዚህ ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባህር ውስጥ በመስጠም አረፈ። በረከቱ ከኔም ከእናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሜን። በዚችም ዕለት ሃይማኖቱ የጸና ምግባሩም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የእረፍቷ መታሰቢያ ነው። በስደት ላለችም አረፈችና በተራራው ውስጥ ተቀበረች። በረከቷ ከኔ ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለታመሙት ሁሉ ፈውስን፣ ለታሰሩት መፈታት እግዚአብሔር ይልክልን ዘንድ የአምላክ በጎ ፍቃድ ይሁንልን። የይቅርታ አምላክ ሁላችንንም ይጎብኘን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ ሁላችሁም ይህንን ቪዲዮ የምትከታተሉ ሼር እና ላይክ እያደረጋችሁ ለምእመናን እንድታደርሱልን አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደለውን የነጠበውን በአፈ መላእክት ይሙላልን። የተወደዳችሁ የክርስቶስ ቤተሰቦች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ።
እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ